ሰላም እንዴት ናችሁ? ዛሬ ደግሞ ሲግናል ፕሮሰሲንግ ኢን ቴሌኮሙኒኬሽን በሚል ርዕስ ተከታታይ ቪዲዮ ይዤላችሁ መጥቻለሁ። ከአሁን በፊት የሰራኋቸውን ቪዲዮዎች ዩቲዩብ ላይ ማግኘት ትችላላችሁ። ሊንክ ባዮ ላይ አለ። እንቀጥል። ሲግናል ማለት ማንኛውም ኢንፎርሜሽን ሊያስተላልፍ የሚችል ፊዚካል ኳንቲቲ ሲግናል ብለን እንጠራዋለን። ኤኒ ፊዚካል ኳንቲቲ ዛት ኬሪ ኢንፎርሜሽን ሲግናል ይባላል ማለት ነው። ቮይስ ትራንስሚት ለማድረግ፣ ዳታ ትራንስሚት ለማድረግ ለኢንተርኔት እንጠቀማለን። የተለያዩ ሲግናል ኤግዛምፕሎች አሉ። ቮይስ አለ፣ ሳውንድ ሲግናል፣ ቮልቴጅ ኤንድ ከረንት ኤሌክትሪካል ሲግናል አለ፣ ኦፕቲካል ሲግናል አለ፣ በፋይበር ትራንስሚት የሚሆን ላይት ሲግናል ማለት ነው። ራዲዮ ሲግናል አለ፣ ዋየርለስ ሲግናል። እንደ አጠቃላይ አናሎግ እና ዲጂታል ብለን እንከፍላቸዋለን። ቮይስ ኮሚኒኬሽን ላይ የምንጠቀመው የማይክሮፎን አውትፑት ሲግናል አናሎግ ሲግናል ኤግዛምፕል ነው። አናሎጎች ሳውንድ ዌቭ፣ ኤፍኤም ራዲዮ፣ ብሮድካስቲንግ፣ ላይት ኢንቴንሲቲ፣ የተለያዩ አናሎግ ሲግናሎች አሉ። ናቹራሊ ኦብዘርቭ የምናደርጋቸው አናሎግ ሲግናሎች ናቸው። እነዚህን ፕሮሰስ አድርጎ ለኮሚኒኬሽን ምቹ እንዲሆን ወይም ትራንስሚት ለማድረግ ኤሌክትሮኒካሊ ፕሮሰስ ለማድረግ ወደ ዲጂታል ፎርም እንቀይራቸዋለን ማለት ነው። ዲጂታል ሲግናል ኤግዛምፕል ደግሞ ለምሳሌ ዲጂታል ሙዚክ፣ ዲጂታል ክሎክ፣ ኮምፒውተር ኪቦርዶች፣ ባርኮዶች፣ ኤልኢዲ ዲስፕሌዎች የዲጂታል ሲግናል ኤግዛምፕሎች ናቸው። እኛ በዚህኛው ቪዲዮ ሞር ቴሌኮሙኒኬሽን ጋር ሪሌትድ የሆነውን እናያለን ማለት ነው። ሲግናል ፕሮሰሲንግ ማለት ደግሞ አንድን ሲግናል ከአንድ ፎርም ወደ ሌላ ፎርም መቀየር፣ ኮንቨርት ማድረግ፣ ትራንስሚት ማድረግ፣ ሪከቨር ማድረግ ሲግናል ፕሮሰሲንግ ይባላል። ሜይን ፋንክሽኑ ኮንቨርት ማድረግ፣ ከአናሎግ ወደ ዲጂታል መቀየር፣ ኮድ ማድረግ፣ ዲኮድ ማድረግ፣ ሞጁሌሽን፣ ዲሞጁሌሽን፣ መልቲፕሌክሲንግ፣ ዲመልቲፕሌክሲንግ፣ እነዚህ ሁሉ ሲግናል ፕሮሰሲንግ ይባላል ማለት ነው። እነዚህን ሁሉ ማድረግ። ሌላው ሲግናል ኮንቨርዥን ስንል ፊዚካል ኮንቨርዥን እና ፎርማት ኮንቨርዥን አለ። ሳውንድ ሲግናልን ለምሳሌ እኔ የማወራውን አሁን ኮሚኒኬት የማደርጋችሁን ቮይስ ኤሌክትሮኒክ ፕሮዳክቶች ላይ ፕሮሰስ ለማድረግ ወደ ኤሌክትሪካል ሲግናል ቮልቴጅ እና ከረንት መቀየር ፊዚካል ኮንቨርዥን ነው። ከኤሌክትሪካል ወደ ሳውንድ ደግሞ በስፒከር አማካኝነት ይቀየራል። ከኤሌክትሪካል ወደ ኦፕቲካል፣ ከኦፕቲካል ደግሞ ወደ ኤሌክትሪካል ቫይስ ቨርሳ። ይሄ ፊዚካል ኮንቨርዥን ይባላል። ፎርማት ኮንቨርዥን ደግሞ አናሎግ የነበረውን ኮንቲኒየስ ሲግናል ወደ ዲጂታል ፎርም መቀየር፣ ዲጂታሉ ወደ አናሎግ መልሶ መቀየር፣ ይህ ፎርማት ኮንቨርዥን ይባላል። እነዚህም በዝርዝር እናያለን ማለት ነው። ቮይስ ቱ ኤሌክትሪካል ወይም ሳውንድ ሲግናል እንዴት ነው ወደ ኤሌክትሪካል ቮልቴጅ ኤንድ ከረንት የሚቀየረው? ለምሳሌ እኔ የማወራው ድምፅ አሁን በማይክሮፎን አማካኝነት ማንኛውም ኮሚኒኬሽን ዲቫይስ ማይክሮፎን ይኖረዋል። ያ ማይክሮፎን ምንድነው የሚያደርግልን? ሳውንድ ማለት ቫይብሬሽን ኦፍ ኤር ነው። እኔ በማወራበት ሰዓት ወይም ማንኛውም ሰው ቮይስ በሚያወጣበት ሰዓት ቫይብሬሽን ኦፍ ኤር ይኖራል። ያ ቫይብሬሽን ኦፍ ኤር ማይክሮፎን ጋር አታች የሆነ ዳያፍረም የሚባል ኮይል ጋር አታች የሆነ ዳያፍረም አለ። ያ ዳያፍረም በሳውንዱ ቫይብሬሽን መሰረት ቫይብሬት ያደርጋል። ያ ቫይብሬሽን ደግሞ ከኮይል ጋር አታች ስለሆነ ኮይሉም አብሮ ቫይብሬት ያደርጋል ስሩ ማግኔቲክ ፊልድ ማለት ነው። ዘን ሙቪንግ ኮይል ኢን ዘ ማግኔቲክ ፊልድ በሚለው ፕሪንሲፕል ቮልቴጅ ኢንዱስ ይሆናል ማለት ነው። እዛ ኮይል ላይ ኤሌክትሪካል ሲግናል አገኘን ማለት ነው። ሬሲቨር ሳይድ ላይ ደግሞ በስፒከር አማካኝነት በኮይሉ ካረንት ፍሎ ሲያደርግ ማግኔቲክ ፎርሱ ሙቭ ያደርጋል ስሩ ዘ ዳያፍረም። ቫይብሬሽን ኦፍ ዳያፍረም አጌን ሳውንድ ክሬት ያደርግልናል ማለት ነው። ከኤሌክትሪካል ወደ ኦፕቲካል ደግሞ በፋይበር ኮሚኒኬሽን ጊዜ እንዴት ነው? ኤስኤፍፒ ሞጁሎች አሉ። ስሞል ፋክተር ፕላጌብል ሞጁል ያላቸው ከዚህ በፊት ስለ አራሪው እና ስለ ቢቢዩ ስናይ እነሱ ኤሌክትሪካል ሲግናሉን ወደ ላይት ሲግናል፣ ላይት ሲግናሉን ደግሞ ወደ ኤሌክትሪካል ሲግናል ይቀያየሩልናል ማለት ነው። ይሄ እንዴት ነው የሚሆነው? ሌዘር ዳዮድ የሚባል እና ፎቶ ዳዮድ የሚባሉ ዳዮዶች አሉ። ሌዘር ዳዮድ በጣም ሃይ ፍሪኩዌንሲ የሆነ ኦን ኦፍ ካራክተሪስቲክስ አለው። ኤሌክትሪክ ኢንፑት ስንሰጠው ኤሌክትሪክ ሰፕላይ ስናደርገው ፍሪኩዌንትሊ በጣም በሃይ ፍሪኩዌንሲ ኦን ኦፍ የሚሆን
ላይት ሲግናል ኢሚት ያደርግልናል ሌዘር ዳዮድ። ፎቶ ዳዮድ ደግሞ ላይት ሲያርፍበት ከረንቶች ኤሌክትሮኖች ሙቭ ያደርጋሉ፣ ወደ ቮልቴጅ እና ከረንት እናገኛለን ማለት ነው በፎቶ ዳዮድ አማካኝነት። ኢንትሮዳክሽኑን ሳመራይዝ ስናደርገው የሲግናል ፕሮሰሲንግ ቮይስ ሲግናል በማይክሮፎን አማካኝነት ወደ ኤሌክትሪካል ሲግናል ይቀየራል። ዘን ወደ ኤሌክትሪክ ቮልቴጅ ኤንድ ከረንት ከተቀየረ በኋላ ኦዲዮ አይሲ የሚባል አለ። ስልካችን ውስጥም ኮምፒውተራችን ውስጥም እናገኘዋለን። ይሄን አይሲ ዲጂታል ሲግናል ፕሮሰሲንግ ይሰራልናል ማለት ነው። አናሎግ ቱ ዲጂታል ኤንድ ቫይስ ቨርሳ ፕሮሰስ ያደርግልናል በማይክሮፎን ወደ ኤሌክትሪካል የተቀየረውን ሲግናል ማለት ነው። ከዚህ ዲኤስፒ ደግሞ በአቅራቢያችን ወደሚገኘው ቢቲኤስ ሳይት ቢቢዩ ጋር ደርሶ ፕሮሰስ ይደረጋል ማለት ነው። ዲጂታል ኮዲንግ፣ ሞጁሌሽን፣ ዲሞጁሌሽን ይሰራልናል ማለት ነው። ዘን በፋይበር ትራንስሚት ለማድረግ ኤስኤፍፒ ሞጁሉ ወደ ላይት ሲግናል ይቀይራል፣ ቫይስ ቨርሳ ወደ ኤሌክትሪካል ይቀይራል። በዚህ መልኩ ፕሮሰስ ይደረጋል ማለት ነው። በፋይበር ትራንስሚት ደግሞ ሆኖ ሎንግ ዲስታንስ ትራንስሚት መሆን ይችላል ማለት ነው። ከሬሲቨር ሳይድ ደግሞ አብራሪው አምፕሊፋይ አድርጎ ሬሲቭ ያደረገውን ስሞል ሲግናል አምፕሊፋይ አድርጎ መልሶ ወደ ቢቢዩ ይሰጥልናል ማለት ነው። ላይክ ዚስ ሲግናል ፕሮሰስ እየተደረገ ፍሎ ኤንድ ቱ ኤንድ ፍሎ ያደርጋል ማለት ነው። ቀጣይ እያንዳንዳቸውን አናሎግ ቱ ዲጂታል ኮንቨርዥን ምን ማለት እንደሆነ ፕሮሰስ እንዴት እንደሆነ በዝርዝር እናያለን። ላይክ፣ ሼር፣ ፎሎ፣ ሪፖስት። ጥያቄ ካላችሁ ኮሜንት አድርጉ። ቴንክ ዩ። እንዴት ናችሁ? ዛሬ ደግሞ አናሎግ ቱ ዲጂታል ኮንቨርዥን ኤንድ ቫይስ ቨርሳ እንቀጥላለን ማለት ነው። አናሎግ ሲግናል ማለት ኮንቲኒየስ የሆነ አምፕሊቲዩድ ያለው ቫሪያብል ቫልዩ ያለው ሲግናል ሲሆን ስፔሲፊክ በሆነ ታይም ሬንጅ እንኳን ብንለካ ዲስክሬት የሆነ ቫልዩ አናገኝም፣ አንድ ቁጥር ብቻ አናገኝም። ስለዚህ ስሙዝ የሆነ ዌቭ ፎርም ነው ማለት ነው። ኢንፋይናይት ፖሲብል አምፕሊቲዩዶች ሊኖሩት ይችላል እና ሴንሲቲቭ ነው ቱ ኖይስ፣ ፕላስ ደግሞ ፊክስድ የሆነ ቫልዩ ስለሌለው በኤሌክትሮኒክ ፕሮዳክቶች ፕሮሰስ ለመደረግ ምቹ አይደለም ማለት ነው። ስለዚህ ወደ ዲጂታል ፎርም መቀየር አለበት። የዚህ አናሎግ ሲግናል ኤግዛምፕሎች ቮይስ፣ ሙዚክ፣ ማይክሮፎን አውትፑቶች አናሎግ ሲግናሎች ናቸው። ፕሮሰስ ለመደረግ በኮሚኒኬሽን እና ኤሌክትሮኒክ ፕሮዳክቶች ፕሮሰስ ለመደረግ ወደ ዲጂታል ፎርም መቀየር አለባቸው። ዲጂታል ሲግናል ደግሞ ዲስክሬት የሆነ አምፕሊቱድ ነው ያለው። አናሎግ ሲግናሉ አፕሮክሲሜሽን ወደ ዲጂታል ፎርም ተቀይሮ 3 ስቴፖች አሉ ቀጣይ የምናያቸው ከአናሎግ ወደ ዲጂታል ኮንቨርዥን ስቴፖች ማለት ነው። በእነዛ መሰረት ወደ ዲጂታል ፎርም ተቀይሮ ባይነሪ ቫልዩ ካገኘ በኋላ ፕሮሰስ ይደረጋል ማለት ነው። ሊሚትድ እና ፊክስድ አምፕሊቱድ ሌቭልስ ነው ያለው። ለኖይዝ ሬዚስቲቭ ነው፣ በጣም ኢምፓክት አይሆንም በኖይዝ ማለት ነው። ኮምፒውተር ዳታዎች እና ቴሌኮም ሲስተም ላይ ያሉ ሲግናሎች የዲጂታል ሲግናል ኤግዛምፕሎች ናቸው። ሶ አናሎግ ቱ ዲጂታል ኮንቨርተር የሚባል አይሲ አለ። ሁለቱንም ይሰራልን፣ ዲጂታልም አናሎግም ኮንቨርዥን የሚሰራ ዲጂታል ሲግናል ፕሮሰሰር አለ፣ ኦዲዮ አይሳችን ማለት ነው። በእሱ አማካኝነት ወደ ይሄኛው ሳይን ዌቭ ጀስት ማትማቲካል ኤግዛምፕል ነው እንጂ ቫሪያብል እንደሆነ ለማሳየት ነው እንጂ ኤግዛክት ይሄን ይመስላል ለማለት አይደለም። ቫሪያብል የሆነ ቮልቴጅ ቫልዩ ማለት ነው ሜጀር ሲደረግ አናሎግ ሲግናል። ሶ እሱ ወደ ዲጂታል ፎርም ይቀየርልናል ማለት ነው። እንዴት ነው ወደ ዲጂታል ሲግናል የሚቀየረው? 3 ስቴፖች አሉ። የመጀመሪያው ስቴፕ ሳምፕሊንግ ነው። አሰም ኢንስታንት ኦፍ ታይም ሜጀር እየተደረገ ሳምፕል ይያዛል ማለት ነው። ለምሳሌ እዚህ ጋር ግራፉ ላይ እንደምታዩት T1 T0 T1 T2 T3 T4 ዲፈረንት ታይም ላይ ሜጀር ተደርጎ ሳምፕል ይያዛል። ዘን ሳምፕል ከተሰራ በኋላ በስፔሲፊክ ፍሪኩዌንሲ ሳምፕል ሜጀር ከተደረገ በኋላ ወደ ነምበር ይቀየራል በኳንታይዜሽን ማለት ነው። ኳንታይዜሽን ምንድነው? አፕሮክሲሜት መስራት ነው። በጣም ሎው ቫልዩ ወደ 0 የተጠጋ ቮልቴጅ ከሆነ 0 ቮልት ብለን አፕሮክሲሜሽን እንሰራለን። ይሄን የሚሰራልን የራሱ የሆነ ኮምፒውተር ኮምፓሬተር ሰርኪዩት አለ። ሎው የሆኑትን ወደ 0 የተጠጉትን
ወደ 0 አፕሮክሲሜሽን ይሰራልናል። ወደ 5 ቮልት 5 ቮልት ሃይ ቮልቴጅ የሆኑትን ደግሞ 5 ቮልት ብሎ ኮንሲደር ያደርግና ለ0 ቮልቱ ባይነሪ 0 ለ5 ቮልት ደግሞ ባይነሪ 1 አሳይን ያደርጋል። በዚህ መልኩ ወደ ኤንኮዲንግ ይገባል ማለት ነው። በዚህ መልኩ ዲጂታል የሆነ ፎርም ሲግናል እናገኛለን። ሶስተኛው ስቴፕ ኤንኮዲንግ ነው። the mapping of quantized discrete amplitude values ማለት ነው። እንደነገርኳችሁ አፕሮክሲሜሽን ተሰርቶ ወደ 0 ቮልት አፕሮክሲሜት ያደረግነውን ባይነሪ 0 አሳይን እናደርጋለን። ወደ 5 ቮልት አፕሮክሲሜሽን የተሰራውን ደግሞ ባይነሪ 1 ቫልዩ አሳይን ይደረግና ዲጂታሊ ፕሮሰስ ማድረግ ይቻላል ማለት ነው። ዋንስ 1 ኤንድ 0 ፎርም ካገኘን በኋላ ዲጂታል ሲግናል ፕሮሰሲንግ ፖሲብል ይሆናል ማለት ነው። ዘን መጨረሻ ላይ ሪሲቨር ሳይድ ላይ ደግሞ ዲጂታል ሲግናሉ መልሶ ወደ ድምጽ ስለሆነ ማንኛውም ሰው አንደርስታንድ የሚያደርገው ወደ ድምጽ ይቀየራል። እንደገና ወደ አናሎግ ሪቨርስ ኮንቨርዥን ዲኤሲ የሚባል አይሲ እዛው ዲኤስፒ ውስጥ ያለ አይሲ ይቀይርልናል ማለት ነው። ስቶርድ የሆነውን ዲጂታል ዳታ ባክ ቱ ስሙዝ አናሎግ ዌቭ ፎርም ይቀየራል። ሃይ ፊደሊቲ ሪፕሬዘንቴሽን ኦፍ ኦሪጂናል ሳውንድ እናገኛለን ማለት ነው። ይህን ስፒከሩ ላይ ነው ይሄ የሚሰራው እና በኦዲዮ አይሲው አማካኝነት ማለት ነው። ሳመራይዝ ስናደርገው አናሎግ ቱ ዲጂታል ኮንቨርሽን ኤንድ ዲጂታል ቱ አናሎግ ኮንቨርሽን ቴሌኮሙኒኬሽን ላይ ያላቸው ጥቅሙን ኪ ቤኔፊቱን ሳመራይዝ ስናደርግ ዲጂታል ሲግናሉ ፕሮሰስ ለማድረግ ፖሲብል ነው። ኤምንቱ ኖይዝ ነው። ኮምፕረስ ተደርጎ ስቶር መደረግ ይችላል። ኢንክሪፕት አድርገን ኮድ አድርገን ትራንስሚት ማድረግ እንችላለን ማለት ነው። ወደ ዲጂታል ከቀየርን በኋላ ዲጂታል ቱ አናሎግ ኮንቨርዥን ደግሞ ናቹራሊ ፐርሲቭ እንዲሆን ናቹራል የሆነውን ሲግናል ሪከቨር እንድናደርግ ያስችለናል ማለት ነው። ሪድ ኦንሪድ ኢንተርፌስ ፖሲብል ይሆንልናል። ሲስተም ኮምፓቲቢሊቲ ለብሮድካስቲንግ ለትራንስሚሽን ወደ ናቹራል ሲግናል ሪከቨር እናደርጋለን ማለት ነው። አናሎግ ቱ ዲጂታል ኮንቨርዥን ኢንትሮዳክሽኑ ይህን ይመስላል። ቀጣይ ኮዲንግ እና ዲኮዲንግ እንቀጥላለን። ላይክ፣ ሼር፣ ሪፖስት። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ቴንክ ዩ። እንዴት ናችሁ? ዛሬ ደግሞ ኮዲንግ ኤንድ ዲኮዲንግ ቴሌኮም ሲግናል ፕሮሰሲንግ ከሚለው እንቀጥላለን ማለት ነው። ኮዲንግ ማለት ዩዘር ዳታው ወይም ቮይሱ ባለፈው እንዳየነው ከአናሎግ ወደ ዲጂታል ሲግናል ከተቀየረ በኋላ ባይነሪ ቢት ካገኘን በኋላ ፕሪፓሬሽን ኦፍ ዩዘር ዳታ ፎር ኤፊሽንት ትራንስሚሽን ኮዲንግ ይባላል ማለት ነው። ከሬሲቨሩ ሳይድ ኦሪጂናል ኢንፎርሜሽኑን ሪኮንስትራክት ለማድረግ እንዲቻል ከሶርሱ ወይም ከትራንስሚተሩ ኮድ አድርገን ዲቴክት ማድረግ የሚቻልበት ሚንስ ሴትአፕ ሰርተን ነው ትራንስሚት የምናደርገው ማለት ነው። ሁለት አይነት ኮዲንጎች አሉ በዋናነት ሶርስ ኮዲንግ እና ቻነል ኮዲንግ እንላቸዋለን። ሶርስ ኮዲንግ ማለት አነሰሰሪ የሆነውን ሪደንደንስ ኢንፎርሜሽን ሪሙቭ አድርገን ኮምፕረስ አድርገን ዳታውን ትራንስሚት የምናደርግበት ስቴጅ ነው። ቻነል ኮዲንግ ማለት ደግሞ ከሬሲቨሩ ሳይድ ኤረሮችን ዲቴክት የምናደርግበት ወይም ከሴንደሩ ጋር ኮሚኒኬት የምናደርግበት አዲሽናል ቢቶች ኢንክሉድ አድርገን ሴንድ የምናደርግበት ስቴጅ ነው። ስለዚህ ሁለቱም ነሰሰሪ ናቸው ማለት ነው። ሶርስ ኮዲንግ ከሶርስ ሳይድ ሪደንደንት የሆኑ ኢንፎርሜሽኖችን ሪሙቭ እናደርጋለን። አነሰሰሪ የሆኑትን ወይም ሪፒትድ የሆኑትን አንድ ላይ ፓክ አድርገን ኮምፕረስ እናደርጋለን ማለት ነው። ቻነል ኮዲንግ ላይ ግን አንዋንትድ የሆኑትን ሳይሆን ኢንቴንሽናሊ ነው ሪደንደንት የሆነ ቢት ኢንክሉድ አድርገን ከሬሲቨሩ ሳይድ ሪኮንስትራክት ለማድረግ እንዲቻል አዲሽናል ኮድ ወይም ነምበር ኦፍ ቢቶች ኢንክሉድ አድርገን ትራንስሚት የምናደርገው ማለት ነው። ከሬሲቨሩ ሳይድ ደግሞ ዲኮዲንጉ ሪኮንስትራክት ኦሪጂናል ኢንፎርሜሽን አት ዘ ሬሲቨር ሳይድ ማለት ነው። ረሲፕት ያደረገውን ሲግናል ዲሞጁሌት ያደርጋል። ስለ ሞጁሌሽን እና ዲሞጁሌሽን ለብቻው እናያለን። ደን ቻነል ዲኮዲንግ እና ሶርስ ዲኮዲንግ እንደገና ከሬሲቨር ሳይዱም ላይ ዲኮዲንግ ሪፒት ይሆናል ማለት ነው። ፋይናሊ ኦሪጂናል ኢንፎርሜሽኑን ሪከቨር ማድረግ እንችላለን ማለት ነው።
ስለዚህ ሰመራይዝ ስናደርገው መጀመሪያ ኦሪጂናል ኢንፎርሜሽኑ ወደ ባይነሪ ዳታ ይቀየራል። ቻናል ኢንኮደሩ ጋር ገብቶ ደግሞ ባይነሪ ዳታው ካልኩሌት ተደርጎ አዲሽናል ኤረር ኮሬክሽን ሬደንደንት ቢቶች ኢንክሉድ ይደረጋሉ። ዘን አፍተር ትራንስሚሽን ዋየርለስ ትራንስሚት ስናደርግ ኖይዝ ኢንተርፌር ሊያደርግ ስለሚችል ቻናሉ ኢንፎርሜሽኑ ቼንጅ ሊሆን ይችላል። ቻናል ዲኮደሩ ላይ ዲኮደሩ ሪደንደንት ቢቶችን ቼክ በማድረግ ኦሪጂናል ኢንፎርሜሽኑን ሪኮንስትራክት ያደርጋል ማለት ነው። ቻናል ኮዲንግ በዚህ መልኩ ሪላየብል የሆነ ኮሚኒኬሽን እንዲኖረን ያስችለናል ማለት ነው።